እሺ በአሞሌ በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አራት አልቅስ ፋናንዬ ይቅር በይኝ እናቴ፣ ፈቲ አባዬ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩ ሁሴን፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞ በቃ። በዚህ ህይወት ውስጥ ሁለት ነገር አለ ማወቅ ያለባችሁ፣ ሁለት ነገር አለ። ወደ አዲክሽን ሰው ፈልጎትም ይሁን በጓደኛ ተታለው ይሁን እንደዚሁም ደግሞ ድንገተኛ ጥቃት ደርሶበት አዲክሽን ውስጥ ይገባል። አንድ ወንድ ልጅ ሲደፈር የወንድ የዘር ፈሳሽ ውስጡ ይቀራል። የወንድ የዘር ፈሳሽ ውስጡ በቀረ ሰዓት ያ ትላብ ያበጃል። ስለዚህ ያ ሰው ፈልጎም ተገዶም ሁሌም ያንን ነገር ማድረግ አለበት። ምክንያቱም ያንን ነገር ካላደረገ ያ በውስጡ የገባው ትል ስለሚያስቸግረው ያንን ነገር ሁሌም እንዲያደርግ ይገደዳል ማለት ነው። ይሄ እንግዲህ በስጋችን ላይ የሚፈጠር ነገር ነው። ሁለተኛ ደግሞ ስፒሪት ነው። ያንን ነገር ልክ አደረገ ማለት መንፈስ ይገባበታል ማለት ነው። ስለዚህ ያ በውስጡ ያለው መንፈስ ይህንን ሁሌም እንዲያደርግ ያስገድደዋል ማለት ነው። ስለዚህ አዲክሽን ውስጥ ያ ሰው ገብቷል ማለት ነው። አዲክሽን ውስጥ ከገባ የሁለት ነገር ተጠቂ ነው። የመንፈስም ተጠቂ ነው፣ የስጋም ተጠቂ ነው። ስጋ ውስጥ ማለት ነው። ስለዚህ አንድ ሰው ከዚህ ነገር ውስጥ የሚወጣው በጣም በሕክምናና በመንፈሳዊ በጸሎት ኃይል ሊያገግም ይችላል። በሕክምና በዛኛው በኩል በውስጡ የገባው ቅድም እንዳልኳችሁ ያን ነገር እንዲወጣና ከዛ ነፃ እንዲሆን ሕክምና ያስፈልገዋል። እንደዚሁም ደግሞ ካለበት ከመንፈሳዊ ጫና አዲክሽን ለመውጣት ደግሞ የእግዚአብሔር ኃይል ያስፈልገዋል። ስለዚህ ጠንከር ያለ የሃይማኖት አስተማሪ ያስፈልገዋል። ጠንከር ያለ የስነ ልቦናም ሐኪም ያስፈልገዋል። ስለዚህ ይህንን በግማሽ መልኩ እንረዳለን። እንግዲህ ደግሞ ምናልባት ቤት ውስጥ ደግሞ የሚያነሳቸው ነገሮች ካሉ ሰውን የመግደል በፈላ የመቀቀል ካለ ያ ደግሞ ምናልባት የስትረስ ነገር ሊሆን ይችላል። አንዳንዴ አይምሮን በጣም ክፉኛ ነገር ሲያስገድድ፣ ክፉኛ ነገር ሲያስጨንቀን፣ ከአይምሮችን በላይ አንዳንድ ነገሮች ሲሆኑ ከቁጥጥራችን ስር እንወጣለን፣ ወደ እብደትም እንሄዳለን። በዚህን ጊዜ እንደዚህ አይነት ነገር ድርጊቶችን እንወስዳለን። በእርግጥ የሶፎንያስን ነገር ከህመም አንጻር ስናየው ብዙ አንፈርድም። ከህመም አንጻር ብዙ አንፈርድም። ምክንያቱም ተጠቂ ነው፣ አዲክሽን ነው፣ መጠቃት ነው፣ በስጋም በመንፈስም መጠቃት ነው። ይሄ በህክምና የሚድን ነገር ነው። እሱም የመዳን ፍላጎት አለው። ለመዳንም ብዙ ነገር ሞክሯል፣ ግን ደግሞ አልቻለም። ስለዚህ አሁንም ምን ያስፈልገዋል? ከባድ ኃይል ያስፈልገዋል። ቢታገዝ 100% ይድናል ብዬ አስባለሁ። የራሱም ነገር ደግሞ ሲጨመርበት ራዲካል ቼንጅ በራሱ ላይ ሊያመጣ ይችላል። ስለተከታተላችሁኝ አመሰግናለሁ። እንግዲህ አንዳንድ ሀሳቦች ካላችሁ ልታሳውቁኝና በቀጣይ እንግዲህ በሚቀጥለው ርዕስ እንገናኛለን።